ስልኩ አይሰራም። ቴሌግራም ላይ የለም፣ ኢንስታግራም ላይ የለም። ሞከርኩ፣ አይሰራም ስልኩ። በቃ ስልኩ አይሰራም። አሁን አይሰራም፣ ለምን አይሰራም? በቃ ስልኩ ቦታ ድረስ ጠፍቷል፣ የለም። ገባህ አይደለ? እኔ ደግሞ በዚህ ልክ እስኪ ልደውልልህ እዚህ ጋር ለሙጃሂድ ተማነለ እኮ ችግር አይደል? ስዊች ነው ጠፍቷል። ኧረ ደውልኩለት እኮ ምንድን ነው ናዲያ? ይው ችግር የለው አንቺ በእጁ እንድትሰጪው አደርጋለሁ። ሚፍታህን በዚህ ልክ አንጠብቀው ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ናዲያ እና ሚፍታህ መጥቻለሁ ማለት ነው። በነገራችን ላይ ሚፍታህ ይህን ያደርጋል ብለን አልጠበቅንም ነበረ። የሰው ልጅ ብዙ ነገር ሊኖርበት ይችላል፣ ግን ደግሞ ናዲያ የሆነች ነገር ትመስላለች። የምር እንባዋ ራሱ በጣም ቅርብ ነው ማለት ነው። ምንም ችግር ቢኖርም የሰው ልጅ ሆኖ ችግር አያጣውም። የሰው ልጅ ሆኖ ሰው ከስህተት ብረት ከዝገት እንትን አይልምና ምንም ቢሆን የሆነ ነገር እንኳ ራሱ ቢሆን መነጋገር እየተቻለ አንዳንዴ የሆነ ነገሮቻችንን እየደበቅን ያንን ነገር እንደሚፈታ እንኳ እያወቅን ያንን ነገር ላለማውጣት እንሞክራለን እና ሚፍታህ የሚያደርገው ያንን ነው ብዬ አስባለሁ ማለት ነው። ምክንያቱም በዚህ ልክ ቀርቧት በዚህ ልክ እሷን ቀርቦ ብዙ ነገር ከሀገር ጋር ሀገር እየሄዱ ራሱ እየተንሸራሸሩ ምን እያሉ እኛ ብዙ ነገር እየጠበቅን እያለ ድንገት ተነስቶ አንቺና እኔ መለያየት አለብን ግን እወድሻለሁ ደግሞ አንድ ሰው ደግሞ ያለ ምክንያት የሆነ አንድ ሰው እንኳ የሆነ ምክንያታችሁን ወይም ደግሞ ከእናንተ የሚርቅበትን ምክንያት ሳይነግራችሁ እንደሚወዳችሁና እንደማይጠላችሁ ነግሯችሁ ሲለያችሁ ደግሞ እሱ ደግሞ በጣም ይከብዳል ማለት ነው። ለምን እናንተ ወደ ኋላ ተመልሳችሁ እንዲታስቡና በቃ የሆነ እንድትጨነቁ ራሳችሁን እኔ በሰው ዘንድ አልወደድም እንዴ ብላችሁ እንዲታስቡ ነው ማለት ነው የሚያደርጋችሁ ይሄ ነገር። እና ሚፍታህ ትክክል አልሰራም ነው የምለው። እንደኔ ሚፍታህ ትክክል አልሰራም። በእርግጥ የሆነ ነገር ሊኖር ይችላል ከእሷ ጋር እንዲርቅ የተደረገበት ወይም ደግሞ የሆነ ማስተካከል ያለበት ነገር ራቅ ብሎ ምናምን ይሆናል ማለት ነው። አብዛኞቻችን ደግሞ ፕራንክ ነው ሙስተሂል አይሆንም፣ እውነት አይሆንም፣ ሚፍታህም ከናዲያ አይርቅም እያሉ ነው። በዚህ ልክ በነገራችን ላይ እኔ በዚህ ልክ ፕራንክ ይሆናል ብዬ አላስብም። ፕራንክ አይሆንም። ለምን ብትሉ እንደዚህ እያለቀሰች ይችልች እንደዚህ እየሆነች ይህን ያክል ቀናት ፕራንክ ነው ብሌ አላስብም። እሷም ደግሞ ወደ ወሎ ሄዳለች ማለት ነው። ያው እንደምታውቋት የደሴ ልጅ ናት እሷ እና ወደ ወሎ ሄዳለች። የምር በጣም አሳዝናኛለች ማለት ነው። በጣም አሳዝናኛለች። የሆነች ምስኪን ነገር ናትና ሚፍታህ ግን ጥፋተኛ ነው ብዬ ነው የማስበው ማለት ነው። በእርግጥ ሊኖርበት ይችላል፣ ወይም ደግሞ ጊዜው አይደለም ሰዓቱ አይደለም ይሄን ለእሷ የምናገርበት ምናምን እያለ ሊሆን ይችላል። ግን አንዳንዴ የሆነ ጊዜያቸው ምኖቹ እሷ ደግሞ እያለች ያለችው አሁን ራሷን እየወቀሰች ያለችው ማታ ላይ ስናወራ በሆነ በትንሽ ነገር ተነጋግረን ነበረ እና እሱ ነገር መሰለኝ። ግን እሱም ተናዶ ተናግሮኛል፣ እኔም ተናድጄ ተናግሬዋለሁ። ግን ምንም ቢሆን ግን ይሄ ነገር ግን የሚያጣላን አይደለም ብላ ነው ያለችው። ምክንያቱም እናንተ ያንን ሰው የምታስቡት የሆነ በዛ ደቂቃ ወይም በቀልድ ወይም በሆነ ነገር የተነጋገራችሁን ነገር ጭንቅላታችሁ ላይ እንዲመጣ ነው እና የሚያደርገው እና ሚፍታህ ጥፋተኛ ነው ብዬ ነው የማስበው ማለት ነው። እንደዚህ እያለቀሰች ዝጋ ቤተሰብ የላትም ማንም የላትም። እንደዚህ እያለቀሰች ዝም ማለት የለበትም ነበረ። ወይም ደግሞ በቃ መለየት አለብን ከአንቺና እኔ እስከዚህ ድረስ ነው፣ ከአሁን በላይ መገናኘት የለብንም ብሎ ማለቱ አግባብ አይደለም ነው ምለው ማለት ነው። ምክንያቱም ሴት ልጅ ናት ምንም ቢሆን። በዛ ላይ ደግሞ በአደባባይ ስለመጣም በአደባባይ እንለያይ ብሎ ማለት የለበትም። ችግርም ካለ ደግሞ ከካሜራ ውጪ መነጋገር ይችሉ ነበር ማለት ነው። ምክንያቱም ከካሜራ ውጪ ቢያንስ ከካሜራ ውጭ መገናኘት ነበረባቸው። ካሜራ ላይ ባይገኙም ከካሜራ ውጭ መገኘት ነበረባቸው ብዬ
እንደኔ እንደዛ አስባለሁ ማለት ነው። ናዲያ ላይ ጥፋት አላየሁባትም። በእርግጥ የሰው ልጅ ናት፣ ልታጠፋ ትችላለች። ግን ናዲያ ላይ ጥፋት አላየሁባትም። ሙሉ ለሙሉ ሚፍታህ ላይ ነው ብዬ ነው የማስበው ማለት ነው። ምክንያቱም እንደዚህ እያለቀሰች እንደዚህ እየለመነችው እየጠየቀችው አትሄድ እያለች እየለመነችው መሄዱ አግባብ ነው ብዬ አልልም። እሷም ደግሞ እንደዚህ ከሆነ እኔም ጉዞዬን ወደ እናቴ ጋር አደርጋለሁ፣ እንደውም እናቴ ናፍቀኛለች እና ከአሁን በላይ እሱም እንዳይከተለኝ እኔም አልከተለውም ብላ ወረቀት ጽፋ ለጓደኛው ሰጥታለኝ ማለት ነው። እና ወረቀት ጽፋ ለጓደኛው ሰጥታ ጉዞዋን ወደ ወሎ አድርጋለች ማለት ነው። እስኪ አልሙሂም ምንድን ነው ያለችውን ቪዲዮ እስኪ ሰምተን እንመለስ። አሰላሙ አለይኩም ውድና የተራጋሽቶ ነበርና በዛ ነገር ተከፍቶ ተናግሮኛል። እኔም ደግሞ ተከፍቼ ተናግሬዋለሁኝና ተደባብረናል። በቃ ላይ ምናልባት አስደብሮ ከሆነ አላውቅም። ደግሞ እሱ ያለምንም ምክንያት እንደዛ አይለኝም። ሌድ ነው ማለት አሁን የጠራው ካልና ለምን አታወሩም ማለት እንዴ? በዚህ እስከ ማልቀስ ደረጃ ምን ሆነሽ ነው? በእናትሽ እንደዚህ አትሁን። ያው እኔ አውቀዋለሁ በምን ደረጃ በቃ ማለት ነው። ጃይድ የምሬን ነው። ከትናንትና ቀን ጀምሮ ሚፍታህን አላውቀውም። ምክንያቱም ምንም ያደረኩት ነገር የለም እዚህ ጋር ማለት ነው። እንለያለን። አይተዋል ቪዲዮ አይቼዋለሁ። ለምን እኔ ምን አደረኩት እዚህ ላይ ማለት ችግር ካለ እኮ እንደዚህ ደግሞ እኮ ትወደኛለህ ስለወድሻለሁ። ለምን እሺ ወደኝ እኮ እንደሚወድሽ የማውቀው ነው ማለት ሚፍታሁን በጣም የምወደው የማከብረው ጓደኛዬ ነው። ሚፍታህ ማለት ለእኔ በጣም የምወደው የማከብረው ምርጥ ጓደኛዬ ነው። ቤተሰቦቼ ከእሱ ጋር ረጅም ጉዞ ረጅም የጓደኝነት ብዙ መስዋዕት መክፈል የምፈልገው እሱም እንደዛው ነው እስከማውቀው ድረስ ማለት ነው። ለምን ጓደኝነታችንን ያሳጣል? ናዲያ ይው ችግር የለው። አንቺ በእጁ እንድትሰጪው አደርጋለሁ። መጀመሪያ እንገር አብረን እንሄድና ታገኘዋለህ። ቤት ሄደሻል? ሄዷል። በቃ ላይ መለስ ሄዷል። እኔም ደግሞ ማግኘት አልፈልግም። ያቺ የምትስቅ ልጅ እና ያቺ የምትቦርቅ ልጅ በዚህ መልኩ ደግሞ በአንድ ሰው መከፋት ማለት በእርግጥ ሚፍታህ ምን ቦታ ላይ እንዳለ ምን ላይ እንዳለን ባናቅም፣ ግን በሱ ምክንያት ነው አሁን ላይ እያለቀሰችም ያለችው ልጅ። እህቶች አሉት ብዙ እናውቃቸዋለን። ግን ቢሆንም ግን ያለ አንድ ነገር እንደዚህ ብሎ መጥፋቱ ግን እኔ በጣም አግባብ ነው ብዬ አላስብም። መነጋገር እያለ ተነጋግሮ ማንኛውም ነገር ተነጋግራችሁ መፍታት የምትችሉ ነገር እያለ የሆነ መለያየትን አንዳንድ ሰው ምርጫ ያደርጋል። ለምን እንደሆነ አላውቅም። ወይም ደግሞ የሆነ ሀላስ ያ ሰው እኮ የሚለያቸው ከሆነ ለምንድን ነው የሚቀርቡት ነው የሚል ጥያቄ። ለምን ቀረባት? ከመጀመሪያው ለምን ቀረባት? እና እስኪ እናንተ ኮሜንት ላይ አስተያየት ስጡኝ ማለት ነው። እንግዲህ ሚፍታህ ወይም እንግዲህ ጓደኛ ወይም እንግዲህ የወደፊት የትዳር አጋሩ ያላት አለች ወይስ እሷ መታ ነው ወይስ እንዴት ነው ምንድን ነው ብላችሁ እስኪ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን አስተያየታችሁን አስቀምጡልኝ ማለት ነው። እኔ እንግዲህ እንደታየኝ እኔ እንደ አንድ ጥፋተኛ ነው ብዬ አስባለሁኝ። ጥፋተኛ ሙሉ ለሙሉ ሚፍታህ ላይ ነው ያየሁበት። አንደኛ በዛች በካሜራ ደቅኖ መለያየት አለብን ብሎ ያችን ነገር ተናግሮ እየለመነችው እንኳ ራሱ መሄድ አለብኝ ብሎ ነው የሄደው። አንለያይም ያሉ ሰዎች ሳቃችንን ያቆይልን እያሉ ሲሉ የነበሩ አሁን በዚህ በቀላሉ መሸነፍ እና መሄድ ማለት ከባድ ነው። እና ውድ ተመልካቾቼ እስካሁን አብሬያችሁ የቆየሁት እሱ ነበርኩኝ። እስኪ በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ለምታበታቱ በጣም አመሰግናለሁ። መልካም ቆይታ፣ መልካም ጊዜ። ሰላም አለይኩም ወራህመቱላሂ